እውነት ለመናገር ከባድ ነው። ፊካ ያደረገችው ለማንም የማይበጅ እንደሆነ ታውቃላችሁ። እንግዲህ ውዶች እኔ ከሷ ምንድን እንደተማርን አላቅም ማለት ነው። እና የሰው ባል የምትቀሙ ጥሩ አይመስለኝም። እውነት ለመናገር እዚህ ደረጃ እየደረሳችሁ ሀታ እንኳን ስታገኘው ራሱ አላፈረችም። አንቺ ነሽ እንዴ ፊካ የምትባይ እንዴ? ታቃውጨዋለሽ ይቶን በሙሉ። እኔ ክራም ነበረች የመሰለችኝ ስትጠራኝ እንጂ አልመጣም ነበር እስኪላት ድረስ ማለት ነው የተዋረደች። እና እናንተስ ምን ይመስላችኋል? እውነት ለመናገር እንግዲህ ንጹሄ ዛሬም ራሴን አጠፋለሁ ብላ ዛሬም ደግሞ በአዲስ ቪዲዮ ትመጣለች። እውነት ለመናገር ራሷንም አጥፍታ ሩታዬ ጋርም ልትገናኝ ነው ማለት ነው። እፈልገዋለሁ፣ እውነታውን እናገራለሁ፣ እውነታውን አወጣዋለሁ፣ አብርሽ የኔ ብቻና ብቻ ነው በማለት ንጹህ እንግዲህ ድምጧን እያሰማች ትገኛለች። እውነት ለመናገር እንግዲህ እነዚህ ልጆች የሰውን ትዳር እያፈረሱ ነው። የሚገርማችሁ ነገር ማለት ነው በጣም የሚያሳዝነው የሰውን ቤት እንዲህ ሌጣውን እኮ አይይዙትም። ሌጣ ማለት እንግዲህ ወጣቱን ገና ያላገባውን አይይዙም። እስኪ አሁን እንደ ፊካ ማለት ነው። ፊካ እንግዲህ ኢሳ የኢክራም ፍቅረኛ እንደሆነና ቤተሰብ እንደተጠየቀ እንደሚያገባት ታውቃለች። ግን እፈልገዋለሁ አገባዋለሁ ብላ እንግዲህ ሁምራ እንደሰራ አላወቀችም መሰል። ሁምራና ሀጅ ስለሰራ ሀታ እንኳን ሰላም እንኳን አላላትም። አያችሁ ገፍትሮን የጣላትኝ። የዚህን ያክል ውርደት ምን ያደርጋል? እንግዲህ ሩታዬ ወደ ቡታጅራ እየገሰገሰች ነው እውነታውን ለማውጣት ትዳሯን ለመሰብሰብና አብርሽን ለመመለስ ስትል እፈልገዋለሁ እውነታውን ማወቅ ፈልጋለሁ በማለት ዛሬ እንግዲህ ወደ ቡታጅራ ልብሷን ሰብስባ ሄዳለች። አብርሽ ደግሞ አቴጅም አብርሽ ሄዳለሁ ፍጹሜ ንጹሄ አፏን ትመጣለች ወደ አዲስ አበባ ሲባል ግን አብርሽ ከዛ የሚሰራው ስራ ስላለ ለግድ መሄድ አለባቸው። እንግዲህ ሻንጣቸውን ይዘው እየገሰገሱ ይገኛሉ። እውነታው እንግዲህ ለግድ መውጣት አለበት። ንጹሄ ከኔ እውነት አለ ፈልገዋለሁ፣ አሁንም ለሷ አይሆንም፣ ለሩታ አይሆንም ለእኔ ነው የሚሆን እያለች ትገኛለች ማለት ነው። እውነት ለመናገር እንግዲህ የሩታ ህይወት አደጋ ላይ ነው። ሩታ አንደኛ እርጉዝ ናት፣ ሁለተኛ እስክታገባ ለምን ጠበቀች? እኔ የምለው ለምን እስክታገባ ለምን ጠበቀች? አሁንስ ደግሞ ራስን ማጥፋት ምን አስፈለገ? ለግድ አብርሽ ይመጣል። የድሮ ፋይል የድሮ ህይወት አሁን እኮ ህይወት አላት። የሚገርማችሁ ነገር ባል አላት፣ ፍቅረኛ ይዛለች። ፍቅረኛዋ ደግሞ ከኔ በፊት ከአብርሽ በፊት እኔ ይዣት ነበር። አብርሽን ስታገኝ ወደ አብርሽ ሄደች። ፋይል አለኝ አወጣለሁ እያለ ነው። እና ነገሩ እየተቃወጠ ይገኛል። እንደማን እንግዲህ እንደ ፊካ ማለት ነው። ፊካ እንግዲህ የሰውን ባል በሙስሊም አስለን ሐራም አላህ የማይወደው ስራ እየሰራች ትገኛለች። እንዴ ካንቺኒ ይህን አልጠብቅም እያለ ሂሳም እየነገራት ይገኛል። ግን መልሱን ሲሰጣት ደግሞ ሁሎችን ሴቶችን ገደለቻቸው ማለት ነው። እውነት ለመናገር ከሷ የማይጠበቅ ድርጊት ያደረገችው ወጣት ነሽ፣ ልጅ ነሽ፣ ቆንጆ ነሽ እንዲህ በአካልና በቪዲዮ ያየውሽ አንድ አይነት ነሽ፣ ትቅለበለብ ያለሽ ምን ነው ረጋቴም እንዴ እያለ ወንድ ልጅ እንግዲህ ካፉ ሲወጣ በጣም አያስጠላችሁም? በጣም ነው የሚደብረው እውነት ለመናገር። እንግዲህ ውዶች ፊካ የሰራችው ስህተት አለ፣ ስህተቷን መመለስ አለባት። አዎ እንግዲህ ድራማ ለመስራት ፈልጌ ነው እንጂ አንተን ለመስራት አልፈለጉም በማለት ድምጧን ማሰማት አለባት እንጂ ህዝቡ እየጮኸ ይገኛል። እውነት ለመናገር ወንዶችን አባህለለቻቸው፣ ተጫወተችባቸው፣ እንዲሁም ቃቃ ጨዋታ አደረገቻቸው እየተባለ በፊካ ሁሉም እየሳቀና እየዘፈነ ይገኛል። እውነት ለመናገር ከባድ ነው። እስኪ እንግዲህ በአደባባይ እንደዚህ ገፍትሮ እስቲ ጥላት ድረስ አልፈልግሽም መባል ከባድ ነው። እና እንግዲህ ውዶቼ ከዚህ ቪዲዮ ምን ተማራችሁ? ሩታዬ እውነትና አላት። ሩታዬ አሁንም ጀግና ናት፣ አንበሳ ናት። የበፊቱን ፋይልን ያልፈልግም ያሁን ያለበትን ግን ህጀመ እውነታውን ማወቅ አለብኝ ቡታጅራ በማለቷ እስኪ ትሂድና እውነቱን አውቃ ሰላማቸውን ያገኙ የምትሉ ሸር ላይክ አድርጉ። እንዲሁም ትቅር
ቁጭ ትበል ከቤቷ እውነታውን አብርሽ ይዞላት ይመጣል የምትሉ ደግሞ አሁንም ሸር ላይክ አድርጉ ባካችሁ ውድ እህቶቼ ተባበሩ ማለት ነው። እንግዲህ ሩታ አንድ ብቻ ሳትሆን ሁለት ልትሆን ነው ማለት ነውና በሆዷ ልጅ ይዛ ቡታጅራ ድረስ ስትሄድ መናደድ የለባትም፣ ራሷን መጠበቅ ነበረባት። አብርሽ ደግሞ አንተ የሷን ሶፍትዌር አልጠበቀላትም በአሁኑ ሰዓት ማለት ነው። ትቀመጫለሽ አቤል ስትፈልግ ነው አቤል እኔን ገለኸኝ ነው የምትሄደው፣ አንቺም ቢሆኝ ትቼሽ አልሄድም፣ እኔን ገለኸኝ ትሄዳለህ ወደ ቡታጅራ እያለ ነው ነገር ስለተፈጠረ አብርሽ ሻንጣውን ይዟል። ሩታ ልብሷን ሰበሰበች። ጠይብ ከዚህ ሁሉ እንዴት ነው ማንኛውን ነው የምትከታተሉ? ማንኛውን ነው የምትይዙ ማለት ነው? ስለዚህ ሁለቶችም ቀርተው ፍጹም የመጣ ነጽነት መጣ ከአዲስ አበባ ሁሉ ነገር ቢያስተካክሉ ይመስለኛል ማለት ነው። እንግዲህ ዛሬም ነገሩ እንደቀጠለ ነው። ወጨበሬ እንደተነሳ ነው ውዶቼ። ፋይሉ እንደተከፈተ ነው። ይህ ፋይል ካልተዘጋ ማንም አያርፍ። ስለዚህ ውዶቼ እንወዳችኋለን፣ እናከብራችኋለን። ሸር ላይክ በማድረግ ቤተሰብ የሆኑ እውነት ለመናገር ፊካ በጣም ነው ልባችን የሰበርሽው ማለት ነው። በሁሉም ምላስ ገብተሻል። አሁንም ደግሞ ዙረሽ የሰውን ባል እየቀማሽ ነው። ወደ ራስሽ ተመለሽ፣ ነጽነትም ወደ ራስሽ ተመለሽ። አብርሽ የድሮ ፍቅረኛሽ እንጂ ያሁን አይደለም። ቤታቸውን ይስሩ። እንግዲህ እንደወደዳችሁ ተስፋ አድርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት ውርደት፣ የሰው ውርደት እንደዚህ አይድረስባችሁ፣ እውነት አይድረስባችሁ። አቤት አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ